ክረምቱን በናዝሬት ባዳማ ከተማ መውደድ የማፍቀሬም ነበር ካድማስ አድማስ ሆዴ ነበር ካድማስ አድማስ ፋይቱ አይቀርም ከች ብያለሁ ማለት ነው። በቀሉ እንግዲህ ተዘጋጁ። በቲክቶክ ላይ ያለፈልኝ መስሎሽ ነው? አይዞሽ አብረን ነው ከካንችንን የምናከው። ፍሬም ባላከለኝ በኪስ አገልግል እናንተ ደህና ናችሁ? እንዴት ናችሁ? እናታችሁ እንዴት ናችሁ? ቤተሰብ ዛሬም እንደተለመደው በአሪፍ ቪዲዮዎች ተከስቻለሁ ማለት ነው። ቆንጆ ቆይታ ይኖረናል። ቪዲዮን ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ቪዲዮን ደግሞ ይሄንን ላይክ አድርጋችሁ በቀጥታ ወደ ቪዲዮቹ እንግባ። ክረምቱን በናዝሬት ባዳማ ከተማ ምሽት ለእግር ጉዞ የምትወጣው ቀድማ ምነው ዘንድሮ ላይኔ ተከለለች ተጠያቂ ናዝሬት ያቺ ልጅ ታለች። ክረምት ሲመጣ እንግዲህ የአህመድ ተሾመ ይህ ዘፈኑ በጣም ተወዳጅ ሰው የሚወደው እንዲሁም ደግሞ የመስፍን በቀለ ነይ በክረምት በጣም ተወዳጅ ዘፈኖች ናቸው። ወደ ትዝታ ውስጥ የሚከቱ ናቸው። በቆሎ ሲጠብስ ምናምን ክረምቱን በቃ ክረምት ያስመስሉታል፣ ያስገቡታል። ክረምት አግቢ በሏቸው እና ይመችሽ። እንቀጥል ጋይስ። ሰርፕራይዝ አበሻ የኢትዮጵያ ሕዝብ ንጉሱ ከሙሉ ጤንነቱ ጋር ተመልሷል። ውድድሩ አይቀርም ማለት ነው። ውድድሩ አይቀርም በሙሉ ጤንነት ተመልሻለሁ። በቀሉ ተዘጋጂ ማለት ነው። በቀሉ ንጉሱ መጥቶልሻል። እኔ እግሬ አሁን ሙሉ ለሙሉ ተሽሎኛል። የሰጋችሁ የተጨነቃችሁ ፋይቱ አይቀርም። እንግዲህ እንደሰማችሁት ፋይቱ አይቀርም ብሏል። ቀንም ተቆርጧል። ትክክለኛው ቀን መቼ እንደሆነ እነግራችኋለሁ። በፊት የተናገሩት ቀን ትክክል አይደለም። አሁን ግን ትክክለኛውን ቀን አሳውቃችኋለሁ ከዚህ ቪዲዮ በኋላ። ከች ብያለሁ ማለት ነው። በቀሉ እንግዲህ ተዘጋጁ። በጉጉት እየተጠበቀ ያለው ይህ ውድድር እንግዲህ ቀኑ መቼ ነው? ትክክለኛ ቀኑ መቼ ነው የሚለውን እንስማ እስቲ። ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁልን ነው። ይሄው ነው ሰው ውድድሩ ቀን የሚሆነው ሐምሌ 25 በአድዋ ሙዚየም የአድዋ ፋይት ናይት። እንደሰማችሁት ነው እንግዲህ ሐምሌ 25 ተብሏል። በጉጉት እየተጠበቀ ያለ ውድድር ነው። ሁላችሁም እንግዲህ ለማየት ተዘጋጁ። የምናየው ይሆናል አብረን ማለት ነው። እንቀጥል ጋይስ። ጤና ይስጥልኝ። ልክ በርገርና ፒዛ ምን ልታዘዝ? ስፔሻል በርገራችሁን ፈልጌ ነበር። ስንት ነው ብለህ ከጠየቅ ከአቅምህ በላይ ነው ማለት ነው። ሌላ ነገር ዘዙ፣ የሚጠጣ ውሃ ምናምን። ዋጋውን ንገሪኝ። አስቤ ልወስን ፈልጌ ነው። አስቤ ላዘን። ይቅርብህ፣ ገና ዴሊቨሪ ቫት ምናምን አለብህ። በርገር ይቅርብህ፣ ይቅርብህ፣ በርገር ይቅርብህ። ወይ ሶፍት ዘዝ፣ ቶሎ በል። እንደዚህ ነው ደንበኛ የምታናግሩት? ምንድነው? ደንበኛ አይደለህም አንተ፣ ብቁ አይደለህም። ስንት ነው አልክ እኮ ወንድሜ፣ ስንት ነው አልክ እኮ አንተ። ስንት ነው አይባልም። ቤት ቁጭ ብለህ እኮ ነው የምታዘው። ስንትስ ቢሆን ሊያሳስብህ አይገባም እኮ። አትመጥንም አንተ። ቤት ቁጭ ብለህ ማዘዝ አይደለም፣ ቤት ቁጭ ብለህ ማረፍ ራሱ የለብህም። ወጥተህ ስራ፣ ከዛ በርገር ቤትህ ከዩቲዩብ ቪዲዮ እያየህ ራስህ ሰርተህ ብላ። ዴሊቨሪ ቤት ብላ አንተ እንዴ! ያለ አቅምህ ጡል አትበል እንዴ! ስንት ነው አይባልም እኮ በርገር። ስንት እንደሆነ በርገር በልተህ ታውቃለህ? ሲጀመር አታውቅም። ዛሬ ምን የተለየ ነገር መጣ? አዎ እሱን ነው የምልህ። ቀስ ብለህ ዝጋው። ቆይ ቀስ ብለህ ዝጋው። አመሰግናለሁ። ሰውየው በልደቱ ቀን በጠዋት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ወፍ የለም፣ ረስተዋለች። በቃ ልጆቼ ሃፒ በርዝዴ ይሉኛል ብሎ ሲጠብቅ እነሱም ረስተውታል። በጣም እያዘነ በቃ ከቤት ወጥቶ ወደ ስራ ሄደ። መስሪያ ቤት ሲደርስ ጸሐፊው ቢሮን ድምቅ አድርጋ ሃፒ በርዝዴ እያለች ተቀበለችው። በጣም ደስ አለው። ሚስቴና ልጆቼ የልደቴን ቀን ረስተው አዝኜ ምናምን ብሎ ነገራት። ከዛ ምሳ ሰዓት ሲደርስ ለምን ምሳ አልጋብዝህም አለችው። አንቺ እኮ ነሽ የልደቴን ቀን ያስታወስሽው፣ እንዴት እምቢ እልሻለሁ አለና ምሳ ጋበዘችው። ከዛ ወደ ስራ ተመለሱ። ከስራ ሲወጡ ለምን ወክ አናደርግም አለችው።
እንዴ አንቺ እኮ ነሽ ያስታወስሽው። አብሮ ወክ ማድረግ ጀመሩ። ከዛ የተወሰነ ወክ ካረጉ በኋላ ለምን የሆነ ቦታ አረፍ አንልም አለችው። እንዴ አንቺ እኮ ነሽ ያስታወስሽው። የሆነ ቦታ ቁጭ አሉ። ከዛ ጨርሰው እየሄዱ እያለ የሷን መኖሪያ ቤት ጋር ሲደርሱ ለምን ጎራ ብለህ ትንሽ ቆይታ አትሄድም አለችው። አንቺ እኮ ነሽ ያስታወስሽው። በቃ ዘና በላለችውና እሱን ሳሎን ትታው እሷ ላይ ወጣች። ከዛ ከላይ እሷ የሰውየው ሚስት፣ ልጆቹ፣ የመስሪያ ቤት ጓደኞቹ፣ ሌሎች ብዙ ሰዎች ሆነው ሃፒ በርዝዴይ ቱ ዩ እያሉ ወደ ታች ሲወርዱ አጅሬው ልብሱን አውላልቆ ራቁቱን ሆኖ ሶፋ ላይ ቁጭ ብሎ እሷን ይጠብቃል። ወዮ ገንዘብ የኃጢአት ስር አትውደዱ። ለምን ቅርንጫፉም ግንዱም ቅጠሉም አንድ ላይ ኃጢአት አይሆንም? አርጌ ነው የምወደው እና በጽድቅ ልክፈሉ የቤት ኪራዩን፣ በጽድቅ ልክፈሉ ትምህርት ቤቱን። ወይ ነገሯቸው የዞራችሁ የኃጢአት ስር ስለሆነ አትቀበሉ፣ በነፃ አገልግሎት ስጡ በሏቸው። ካልሆነ ለምን የግንዱ ዘር በሙሉ አይሆንም? ማራጭ ለምን እንወዳለን? በእርግጥ ትክክል ነች። ሁሉም ሰው ገንዘብ ይወዳል። አንዳንዶቹ ያው ሲመናፈሱ ሲመጻደቁ ያው ገንዘብ ምናምን ይላሉ እንጂ ገንዘብ የማይወድ ሰው የለም። ገንዘብ ይወዳል። ብቻ እናንተ ሀሳብ ስጡበት። በዚህ ሀሳብ ላይ እኔ ብዙም ሀሳብ መስጠት አልፈልግም እና እንቀጥል ጋይስ። አንዷን ብትለኝ ጥሩ ነው። እንቅልፌን ሳልተኛ አደርኩ አለች። ምን ሆነሽ ነው እንቅልፍሽ ሳልተኛ አደርሽ? አንቺን በቲክቶክ ላይ አይተሽ እንዴ? እና በቲክቶክ ላይ ብታይ ታዲያ አንቺን እንቅልፍ የሚከለክልሽ ነገር ምንድነው? በቃ ዝም ብዬ ሳስብ አደርኩ አለች። አይዞሽ እህቴ፣ ይኸው አሁን በደንብ መቼም ቪዲዮ ይደርስሻል። ይኸው በደንብ በቲክቶክ ላይ ያለፈልኝ መስሎሽ ነው? አይዞሽ አብረን ነው ከካንችንን የምናከው። ያለፈልኝ መስሎሽ ሀሳብ ያዘሽ ጓዴ፣ እኔ ጓዴ አለ። አይዞሽ አያሳስብሽ። እንቅልፍ ራሱ መቼ ወሰዳት? እንቅልፍ ራሱ እኮ አልወሰዳት። አብረነን አያልፍልኝም። እንኳን እኔ ይቅርና የፈመሱት እዛው ናቸው። አይዞሽ እሺ፣ አያሳስብሽ። አንቺ ያለፈልኝ መስሎሽ እንቅልፍ ባህላል በግልጽ ትንገረኝ። ጆቢራ አንቺ እኔማ የጓደኛ ምቀኛ ጆቢራ። አይዞሽ አላለፈልኝም። እኩል ነን፣ እዛው ነን። በነገራችን ላይ በአካባቢያችሁ በዙሪያችሁ እንደዛ አይነት ሰዎች አሉ፣ አይጠፉም ማለት ነው። የእናንተን መውጣት የእናንተን መግባት ምናምን የሚከታተል ሰው አለ ማለት ነው። ስራ ፈቶቹ ናቸው። እናንተስ ምንድን ነው ማድረግ ያለባችሁ? ሜድ መቀጠል ብቻ፣ ምንም እንዳትሰሙ ማለት ነው። እንቀጥል ጋይስ። ጥበቃ ትቀጥራላችሁ አባ? አዎ እንቀጥራለን። እና ቅጠሩኛ። እንግሊዘኛ ቋንቋ ትችላለህ? ምንኛ? እንግሊዘኛ ቋንቋ። ምንኛ? ሌቦች ከእንግሊዝ ሀገር የሚመጡ እኔስ ተሳስቼ ወድጄህ ነበረ አንተም ትተኸዋል፣ እኔም ተውኩት ቀረ የምስራች ጥርሴ ማታለላወቀ እንዳልናፈቀ ሰው እንዳልተጨነቀ ፍሬም ባላክልኝ በኪስ አገልግል እኔ አንጀት አልበላም አንተን ይመስል ወገን አንከራከር። ጊዜው ከፍቷል። እንግዲህ በራሽያ አንዲት ድመት እስር ቤት ላሉ ሰዎች ድራግ ስታመላልስ እንግዲህ በእስር ቤት ጥበቆች እጅ ከፍንጅ ልትያዝ ችላለች። ይህም እንግዲህ አንገቷ ላይ በታሰረላት ጨርቅ እንደዚህ ቀደሙ እንግዲህ ድራግ ስታመላልስ የእስር ቤት እንደዚህ ጥበቃ የሚባሉት እጅ ከፍንጅ ይዘዋት እንደዚህ ቀደሙ እንግዲህ በስርዓት ዴሊቨር ሳታደርገው እጅ ከፍንጅ ይዘዋታል። ከዚህ ቀደምም እንደዚህ አይነት ድርጊት ላይ እንደተሳተፈች ይነገርላታል። እቺ ድመት ታዲያ ነገሩ እስኪጣራ ተብሎ እንግዲህ ማረፊያ ቤት ገብታለች። ስለዚህ ጉዳይ ብትላላችሁ እነዚህ ልጆች ከገብርኤል ንግስ ስንመለስ ወልቂጤ ላይ ነው ያገኘናቸውና በጣም በቃ ግርም ያሉ ልጆች ናቸው። ምን አደረጉ? 2 ኬክ አዘዙና ላምብስት ሊበሉት ማለት ነው። 2 ኬክ አዘው ከዛ በኋላ 4 ሹካ አስመጡ ማለት ነው። ከዛ በኋላ እንዴት እንደሚበሉ በፍቅር ማለት ነው። በቃ በጣም ይገርሙኝ። ኢቨን ለብቻቸው አልበሉም።
አብሯቸው ያልመጣ ጓደኛቸው ነበር መሰለኝ። ለእሱም በሶፍት አድርገው ኪሳቸው ላይ ይዘውለት ሄዱ ማለት ነው። ብቻ በቃ በጣም የገረሙኝ ሳያቸው። እዚች ጋር ደግሞ ሂሳብ እየሰሩ ነበርና 5 ብር ጎሏቸው ሌላ ሰው ሰጣቸው ማለት ነው። ከዛ ላ ካልኩሌት አድርገው ብር ተረፋቸው። ከዛ ብር ሲተርፋቸው ምን እናርግበት በቃ የሆነ ነገር እናርግበት ምናምን ተባባሉና ምሪንዳ ገዙ ማለት ነው። አንድ ምሪንዳ ለ5 ሊጠጡ ማለት በቃ በጣም የገረመኝ እንዴት አድርገው ሊጠጡት ነው። አንድ ምሪንዳ ለ5 ብዬ ስደመም እንዴት እንደጠጡት ብታዩ በቃ ብቻ ልጅነት በጣም ነው ደስ የሚለው። ልጅነት ቢመለስ ምን አለ በቃ ምንም የምታስቡት ነገር የለም። በቃ ልጅነት በጣም ደስ የሚል የማይመለስ ጊዜ የሚባለው እውነት እኮ ነው። አይመለስም በቃ ማለት ነው። ልጅነት በቃ በጣም ደስ ይላል። ያቸው እንዴት እንደጠጡ ምሪንዳውን በዙር ማለት ነው። አንዱ አንድ ይጠጣል፣ ከዛ አንድ ጉጫ አንድ ይጠጣል፣ ከዛ አንድ ጉጫ አንድ ይጠጣል ምናምን ነገር ማለት ነው። እንዴት ደስ እንደሚሉ ብቻ ጓደኝነታቸው ልጅነት ምን የለ ውስጣቸው ንጹህ ደስ አይሉ ባለ ፍቅራቸው ምናምን በጣም በቃ በጣም የሚያስቀኑት ደስ ነው የሚሉት። በጣም እንደ ወላጅ እናት ሳዝንልሽ ከሆዴ ነው ሳዝንልሽ ከሆዴ ሰውነትሽን ጥለሽ አሞራ ሆንሽ እንዴ ሆዴን አሞራ ሆንሽ እንዴ መውደድ የማፍቀሬም ነበር ካድማስ አድማስ ሆዴ ነበር ካድማስ አድማስ ቃል እንደ በረዶ ሳይናድ ሳይማስ ሆዴ ሳይናድ ሳይማስ ትከንፊያለሽ እንጂ መንገድ ብቻ ለምደሽ መቼም አትሰነብች ሁለት ቤት ሰወደሽ አንቺ እንቅልፍ አክባሪ ገላሽ የት ሰንብቷል ለስንቱ ተረቶ በስንቱ በርትቷል። የድሮ ሙዚቃዎች እኮ ይለያሉ ጋይስ፣ ይለያሉ ማለት ነው። ከግጥም ግጥም፣ ከዜማ ዜማ የልባችሁን እኮ ነው የሚገልጹት ማለት ነው። ንግግር በሉት በቃ። ይመች ብሮ ይመች። እንቀጥል። ለዛሬ ያዘጋጀሁላችሁ ቪዲዮዎች ይህን ይመስሉ ነበረ። ቆንጆ ቆይታ፣ ቆንጆ ጊዜ ነበረን ማለት ነው። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ባይ